ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው ስለ ህግ ፕሮግራማችን ስድስተኛው ዙር የህዝብ ተወካዮች ምክር ቤት በ15ኛ መደበኛ ጉባኤው የስፖርት ልማትና አስተዳደር አዋጅን አዋጅ 1413 ህዝባር 2018 አድርጎ አጽድቋል። ይህንንም ማዕከል በማድረግ ሀሳቦችን ልናነሳ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑትን የተከበሩ ወይዘሮ ወርቀሰሙ ማሞን በስቱዲዮ ጋብዘናል። እንድትከታተሉን የአክብሮት ግብዣችን ነው። የተከበሩ ወይዘሮ ወርቀሰሙ ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። ስፖርት ልማትና አስተዳደር አዋጅ ማዘጋጀት ለምን አስፈለገ? አመሰግናለሁ። የፌዴራል ስፖርት አስተዳደርና ልማት አዋጅ መጀመሪያ እንዴት ወደዚህ እንደሚመጣ የተወካዮች ምክር ቤት ተፈጥሯዊ ባህሪውን ማየት ነው። ህግ ማውጣት፣ ክትትልና ቁጥጥር ማድረግ፣ የህዝብ ውክልና ማወጣት፣ ፐብሊክ ዲፕሎማሲ ስራዎችን መስራት ነው። ከዚህ አንጻር የህግ ማውጣት ስራው ላይ የተለያዩ ህጎች ሲመጡ ወደ የቋሚ ኮሚቴው በህዝብ የመጀመሪያ አንድ ምክር ቤቱ የአንደኛ ንባብ ከሆነ በኋላ ለምክር ቤት ካየ በኋላ ወደ ቋሚ ኮሚቴ ይመራል። በዚህ መሰረት ለኛም አሁን የፌዴራል ስፖርት ልማት አስተዳደር አዋጅ ወደኛ ሲመራ ያየንበት አግባብ አስፈላጊም ያደረገባቸው ምክንያቶች ስፖርት ሁለንተናዊ ነው። የብሔራዊ ክብራችን ጥቅማችን የምናስከብርበት፣ ትውልድ የምንገነባበት፣ ትውልዱ ደግሞ በዚህ ጉዳይ ላይ ሀገሩን የሚወድ ራሱን የሚወድ ቤተሰቡን የሚወድ ሆኖ እንዲቀረጽ የሚያደርግ ህዝብን በአብሮነት የሚያስተሳስር ሰላምና ፍቅር የሚያመጣ ስፖርት ነው። ስፖርት ከዚህ አልፎም የልማት ስራ የሚሰራበት ነው። በተለይም ደግሞ የህዝቡ መስተጋብር የሚፈጥርበት፣ ማህበራዊ መስተጋብር የሚፈጥርበት ሁኔታ ከመሆኑ ጋር ተያይዞ እነዚህን ችግሮች የተሻለ ነገር ሊፈጥሩ ይችላሉ የሚባሉ በስፖርት ውስጥ ያሉ የሚባሉ ማነቆዎችን ለመፍታት የሚያስችል ስራ ነው እንዲሰራ አዋጅ ሆኖ የመጣው። ይሄ ስፖርት እስካሁን ድረስ በኢትዮጵያ ህዝብ ዘንድ ታዋቂ የሆነ ሀገራችን ከፍ ያደረገ የሀገራችን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ የሚያደርግ ነው። ግን ለዚህ የሚሆን ሲስተም መዘርጋት አለበት እንጂ እንዲሁ በየጊዜው በሚፈጠር ነገር ላይ ብቻ የሚሰራ ነገር አይደለም። ስርዓትና ሲስተም ያስፈልገዋል። ይህን ለማድረግ ፖሊሲ ወጥቶለታል። ፖሊሲው የወጣው ከ20 ዓመት በኋላ ነው። ከ20 ዓመት በፊት የነበረው አሁን ወቅቱን የዋጀ ዘመኑን የዋጀ ፖሊሲ ወጥቷል። ፖሊሲ ሲወጣ ችግሮችን እንዴት ሊፈታ እንደሚችል እዛ ላይ ያመላክታል። እሱን ተከትሎ ነው አዋጁ የወጣው። አዋጁ ታርጌት አድርጎ ሊፈታ የሚያስባቸው ነገሮች ስፖርት በዓለም አቀፍ ደረጃ ተወዳዳሪ የሚፈጠርበት፣ ትውልድ የሚያድግበት ይሄን ችግር ሊፈታ ይችላል። በእርግጥ እየሰራንበት ነው። ነገር ግን ይሄ አዋጅ አልነበረውም። አዋጅ ስላልነበረው ያወጣነው አዋጅ አዲስ አዋጅ ነው። በተለመደ መንገድ መሄድ ስለሌለበት ነው። በተለመደ መንገድ ከሄድክ የምታጎለው ነገር ይኖራል። የምታጎለውን ነገር የምትሞላበት ህግና ስርዓት አስፈላጊ ስለሆነ ነው። ለምሳሌ አንዳንድ ነገሮች ቢነሱ በሁሉም ማህበራት ውስጥ አለመግባባቶች ቢኖራቸው በራሳቸው እንዴት እንደሚፈቱ፣ ከመንግስት ጋር ያላቸው ግንኙነት ምን ሊሆን እንደሚችል፣ መንግስት አገዘን ደገፈን ወይም እንተባበር የሚለው፣ የግል ባለሀብቱ ህዝቡ እንዴት ሊደጋገፍ ይችላል የሚሉ ችግሮችን ይፈታል። ውስጥ ያሉ አንዳንድ የሚነሱ ጥቃቅን ችግሮችን ወይም ደግሞ የመልካም አስተዳደር ችግሮችን ህግና ስርዓት ካለ ሁሉም በየራሱ እንዲሄድ ስለሚያደርገው የተሻለ ኢትዮጵያን ለመገንባት የሚያስችል ስፖርት ትልቅ ሚና ያለውና ተኪም የሌለው ከመሆኑ ጋር ተያይዞ ይሄን በማስተሳሰር ህግና ስርዓት ስለሚፈልግ ነው። ህግና ስርዓት ይፈልጋል፣ ሁሉም ሊፈልግ ይችላል። ይሄ ግን አዲስ አዋጅ ነው፣ አልነበረውም። የነበረው 729/2014 የነበረው አዋጅ የሚመለከተው የማዘውተሪያ ስፍራዎችን ብቻ ነው እንጂ የስፖርትን የልማትና የአስተዳደር ስርዓት እንዲኖረው አያደርግም ነበር። ይሄን ካደረግነ ግን ያስተሳሰብ የምንቀርጽበት ከመሆኑ ጋር ተያይዞ በሲስተም እንዲሄድ እድል ይሰጣል። ይህንን ሀሳብ ይዞ የተነሳ አዋጅ ሆኖ ከመጽደቁ በፊት የሚሄድባቸው የህዝብ ተወካዮች ምክር ቤት የህግ አወጣት ስርዓቶች አሉት። ከዚህ አንጻር ሂደቱ ምን ነበር የሚለው እንደውም ያንሱልኝ። በጣም ጥሩ ነው። ይሄ የህግ አወጣት ስርዓት ምንጊዜም ምክር ቤቱ የሚከተልበት ስርዓት ሚስ መደረግ መታለፍ የሌለበት ህግ ነው።
የመጀመሪያ ንባብ ተወካዮች ምክር ቤት በምክር ቤቱ ጥር 14 ካሳለፈልን በኋላ ቋሚ ኮሚቴው ሰፋ አድርጎ ለማየት የሚያስችል ህዝባዊ መሰረትም ስላለው ስፖርት ማንን ማናገር እንዳለበት ማንን መጠየቅ እንዳለበት አገር አቀፍ ብቻ ሳይሆን ዓለም አቀፍም ግንኙነት ያለው ከመሆኑ ጋር ተያይዞ አደራ እንደተሰጠው ነው የሚቆጠረው። ቋሚ ኮሚቴው የምክር ቤቱን ሀሳብ ይዞ መመርመር አለበት። ይሄን ሲመረምር ከምክር ቤቱ የተነሱ በአንደኛ ንባብ ላይ የተነሱ ጥያቄዎችን ይዟል። ሁለተኛ ራሱ ቋሚ ኮሚቴው ቁጭ ብሎ ምን ልንጠይቅ እንችላለን፣ አስረጅ መድረክ ሊመጣ ሲል ምን አይነት ሀሳቦች ናቸው ሊኖሩ የሚችሉ ከዓለም አቀፍ ከሀገር አቀፍ እና ከህዝብ ጥቅም ከብሔራዊ ክብራችን ጋር ተያይዞ የሚያስከብር ነው ወይ አዋጅ የሚሉትን ቋሚ ኮሚቴው 2-3 ጊዜ አይቷል። ወደ አስረጅ መድረክ ከመቅረቡ በፊት ይሄን የሚያደርገው ከህግ ባለሙያዎቹ ጋር ሆኖ ነው። እንግዲህ የህግ ባለሙያዎቹ ደግሞ እነዚህ የሚመጡ ጥያቄዎችን የራሳቸውም ደግሞ ጥያቄ ይጨምሩበታል። የኛም ብቻ አይደለም። ከህግ አንጻርስ ምን ሊነሳ ይችላል፣ ምን መስተካከል አለበት ብለው ደግሞ የህግ ባለሙያዎቹ ደግሞ ጥያቄ ያመጣሉ። ስለዚህ ይሄ ቋሚ ኮሚቴው በደንብ ያየውን ነገር በህግ ባለሙያዎቹም የተነሱ ጥያቄዎችን አንድ ላይ ደግሞ አድርገን አስረጅ መድረክ ነው የጠራ ነው። አስረጅ መድረክ በተደጋጋሚ የሚነሱ በሁሉም ጥያቄዎች በህግ ባለሙያዎችም በእኛ የሚደጋገሙትን ቢሆን አብሮ ማየት አለባቸው። ምን ያህል በእኛ በቋሚ ኮሚቴው በምክር ቤት አባላት በህግ ባለሙያዎች የሚጠየቁትን ራሱ አለ እንትን አላልንም። ይሄ ተደጋጋሚ ነው አላልንም። ራሱ ትርጉም ስላለው ነው። በህግ ባለሙያው የሚነሳ ጥያቄ በቋሚ ኮሚቴው ሊነሳ ይችላል። በቋሚ ኮሚቴው የተነሳ ጥያቄ በምክር ቤቱ የተነሳ ሊሆን ይችላል። ስለዚህ ይሄ ራሱ ትርጉም ስላለው እንዳለ እንደወረደ ነው ለአስረጅ መድረክ ያቀረብ ነው። ለምን ጥያቄው ተደጋገመ የሚል ለአስረጅ መድረክም ግልጽ ሊሆንላቸው ይችላል። ይሄ ነገር የሆነ ነገር አለው ማለት ነው ማየት አለብኝ እንዲል ስለሚያደርገው ጥያቄዎችን በዛ መንገድ ነው አቅርበን መልስ እንዲሰጥ የተደረገው። አስረጅ መድረክ ጠራ። ከአስረጅ መድረክ በኋላ ደግሞ ግንዛቤ እንዲያገኝ የተወካዮች ምክር ቤት አባላት በጣም ጥሩ አቅም ያላቸው ብዙ ምሁራን ያሉበት ብዙ አቅም ያለበት ብዙ ልምድ ያላቸው ስላሉ አዋጁንም የበለጠ ደግሞ ቢጠይቁ አስተያየት ቢሰጡ ሊያግዘን ይችላል ብለን ለተወካዮች ምክር ቤት አባላት ደግሞ እንደገና መድረክ ተፈጥሮ የግንዛቤ ማስጨበጫ መድረክ ፈጠር። ከነሱም ያገኘነው ብዙ ግብዓቶች ነበሩ። ቀጥለን እንደገና ደግሞ ክልሎች ይመለከታቸዋል ታች መሰረት ሊያስፈልገው ስለሚችል የክልል ምክር ቤት አፈ ጉባኤዎችና ማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢዎችን የክልል የስፖርትን የሚመለከት ቢሮ ኃላፊዎችን ነው የጠራን። የሁሉንም ክልሎች ሁለቱም ከተማ አስተዳደሮችን ጨምረን እሱ ራሱ ጥያቄዎቹ ከዚህ የሄደውን ራሱ እዛ እንዳለ የሚነሳበት አጋጣሚ ነው ያየ ነው። ገለጻ ይደረጋል፣ እነሱ ይጠይቃሉና አስተያየት ይሰጡበታል። ይሄም ራሱ የሚደጋግሙ ጥያቄዎችን እያያዝን መጣን ማለት ነው እያጠራን። ይሄ በቂ አይደለም። ክልሎች ላይ ሲሄድ ደግሞ ክልሎች ላይ የሚመለከተው የስፖርት ዘርፍ ዩኒቨርሲቲዎች አሉ፣ ፌዴሬሽኖች አሉ፣ ማህበራት፣ ክለቦች አሉ። እነዚህን ደግሞ በአፈ ጉባኤዎችና በስፖርት ዘርፍ ቢሮ ኃላፊዎች አማካይነት ውይይት እንዲደረግ ደግሞ ታች ድረስ አደረግን። ይሄ በቂ አይደለም። ባለድርሻ አካላት ራሱ ፌዴሬሽኖች አሉ፣ ኦሎምፒኮች አሉ፣ ፌዴሬሽኖች አሉ። ወደ 64 የሚሆን የተለያዩ የፌዴሬሽን አደረጃጀቶች ሰው ነው የተገኘው። በተለያየ መንገድ በተለያየ ጥሪ ያደረግን፣ ብዙሃን መገናኛም ተጠቀምን፣ ደብዳቤ ጻፍን። በደብዳቤም ብቻም ሳይሆን በስልክ መጠራት ያለባቸው ይገባኛል የሚሉትን ደግሞ በአየር ላይ ሆኖ ሁሉም ሰው ይገባዋል የሚመለከተው ነው። ስፖርት አይመለከተኝ የሚባል ነገር የለም። ስለዚህ ሁሉም ሰው እንዲደርሰው አየር ላይ ያውለናል። በዚህ መሰረት በጣም በርካታ ሰው በመጋቢት 27 ቀን ባደረግነው ውይይት በርካታ ሰው ነው የነበረው። ታዋቂ አትሌቶች ጭምር ይሄን አለብን ይመለከተናል ባለቤት ነን ብለው መጥተው የተሳተፉበት ፐብሊክ ሂሪንግ አካሂደናል። ከዚህም ጠቃሚ ሀሳቦች አግኝተናል። አንዳንዶቹ ጥያቄዎች አሁንም ከዛም ይመጣሉ፣ ይደጋገማሉ። ስለዚህ ይሄ ምርመራ የሄድንበት ርቀት ድጋሚ ሚኒስትሩን እንድንጠራ እድል ሰጠን ማለት ነው።
እነዚህ ነገሮች አንድ ጊዜ ተነስተው የወደቁ ሳይሆኑ በተደጋጋሚ የሚነሱ ጥያቄዎች ለአዋጁ እንቅፋት የሚሆኑ አዋጁን የማይመጥኑ ሊኖሩ ይችላሉ ወይ ምንድናቸው የሚል ነገር እንደገና በአስረጅ መድረክ ሚኒስትሩና የሚኒስትሩ ባለሙያዎችን ድጋሚ ጠርተናል። ይሄ ሂደት ለቋሚ ኮሚቴውና ለሚደግፉን ባለሙያዎች የህግ ባለሙያዎች ግልጽ እየሆነ እየጠራ መጣልን። ከዛ በኋላ ቋሚ ኮሚቴው ቁጭ ብሎ የተስማማበትን ያልተስማማበትን ደግሞ እዛው ውስጥ ክርክር ያደርጋል። የምናይበት እይታ ግን የሀገራችን ክብር ብሔራዊ ጥቅምና ብሔራዊ ክብር ያስከብራል አያስከብርም ነው። እይታችን ሰፊ ነው። እኔ ስለፈለኩ ያው ሌላም ሰው ስለፈለገ ስለጠላው አይደለም አንቀጾች የምናደርገው። ለዚህ ይመጥናል ወይ ለኢትዮጵያ ሕዝብ የሚመጥን ነው ወይ ሰንደቅ ዓላማችን ከፍ ለማድረግ የሚችሉ ስፖርተኞቻችን የሚደግፍ ነው ወይ የመልካም አስተዳደር ችግር አለብን የሚሉ አካላትን የሚከታተል ነው ወይ ክትትልና ቁጥጥር የሚያደርግ ነው ወይ የሚሉ ነገሮችን አየን። ስለዚህ ይህ አዋጅ 3 ዋና ዋና አካላት ሚናቸው የሚጫወቱበት አዋጅ ነው። አንደኛው መንግስት በራሱ ክትትል ቁጥጥር የሚያደርግበት አዋጅ ያወጣል፣ ደንብ ያወጣል፣ መመሪያ ያወጣል። ደንቡን ሚኒስትሮች ምክር ቤት የሚያወጣለት ሲሆን መመሪያውን ደግሞ ሚኒስትሩ የሚያወጣባቸው አሉ። ወደ 10 መመሪያዎች እዛ ውስጥ አሉ። ስለዚህ ይሄ ተገቢ ነው። ይሄን ማድረግ ሳይችል ቀርቶ ስፖርቱ ወደ ኋላ ቢል ተጠያቂ የሚያደርገው ራሱ መንግስት ይጠየቅበታል ማለት ነው በሚያወጣው ላይ። ሁለተኛው የማህበራት ናቸው። ማህበራት በዚህ አዋጅ ላይ ቁልፍ ተዋናይ ናቸው። ለምን እነዚህ ፌዴሬሽኖች፣ ክለቦች፣ ማህበራት በሙሉ ኦሎምፒኮች ይሄን የመስራት ኃላፊነት የነሱ ነው። መንግስት ሄዶ አይሮጥ። የሚሮጡት ኳስ የሚጫወቱት ሌላ የስፖርት አይነቶችን ሁሉ የሚጫወቱት እነሱ ናቸው። እነሱ ደግሞ መልካም ስነ ምግባር ያላቸው ፍትሃዊነት ያለበት የመልካም ማስተዳደር ችግርን የሚፈታ በውስጣቸው ስርዓትና ደንብ እንዲያወጡ የሚያስገድድ አዋጅ ነው። በራሳቸው ስርዓትና ህግ ከሌላቸው ግን ያ የሚባለው የሚታዩ ችግሮች እየመጡ ይሄዳሉ። ስለዚህ ቅሬታ እየተፈጠረ ስፖርቱ ለልማትና ለዲፕሎማሲያችን ለኢኮኖሚያችን ምንለው ይቀርና የግጭት መንስኤ ሊሆኑ ይችላሉ። ይሄ እንዳይሆን የህግ የማህበራቶቹ ኦሎምፒክም ፌዴሬሽኖችም ክለቦችም ሁሉም የራሳቸው ስርዓትና ህግ ጠብቀው መንግስት በሚሰጠው መመሪያና ህግም አክብረው የዓለም አቀፍ ህጎችንም አጣጥመው የራሳቸው ሚና የሚጫወቱበት ሚና ሰጥቷል። ሶስተኛ የግል ባለሀብቱ ሚና ነው። ስፖርት መሰረቱ የህዝብ ነው። ስለዚህ የግል ባለሀብቶች በተለይም ክለቦችን የሚይዟቸው መንግስት መሆን የለበትም። በእርግጥ አሁን ብዙዎችን መንግስት አካል የያዛቸው አሉ፣ ከነማዎችና ይይዛሉ። ቢሆን ጥሩ ነው፣ ግን ደግሞ ጥገኛ መሆን የለባቸውም። የግል ባለሀብቱ የያዛቸው ኢኮኖሚም እያመነጩ የሚሄዱበትን ነገር እንዲፈጥር የግል ባለሀብቱ መጠንከር አለባቸው። የራሳቸውን ደሞዝ ከፍለው ለልማት የሚሆን ነገር እንዲያመጡ ክለቦች መደገፍ አለበት የግል ባለሀብቱ። ስለዚህ ከመንግስት መያዝ፣ ከመንግስት ድጋፍ፣ ከመንግስት ጥገኝነት ነፃ የሆኑ እንዲሄዱ የሚያስችል ሲስተም መሰራት አለበት። የግል ባለሀብቱ ሌላው ለተጫዋቾች የሚቀርብ ማቴሪያሎችን የማምረት የማሰራጨት ከውጭ ማስገባት እዚህ ያለውን ደግሞ በፍታዊነት ማሰራጨት ማምረት እንዲችሉ ኢንቨስትመንት እንዲስፋፋ ደግሞ ያደርጋል። መጫወቻ ሜዳዎችን የስፖርት ማዘውተሪያ ሜዳዎችንም ሊገነቡ ይችላሉ እንዳቅማቸው። ስለዚህ ከፍ እያልን ስንሄድ ለልማት የሚያደርጉት አስተዋጽኦ እንዲኖሩ የግል ባለሀብቱ። ስለዚህ ይህ አዋጅ የሶስቱን ሚና አስቀምጧል። አንዱ አንዱን ሳይተካ ማለት ነው። አንዱ አንዱን ከተካ ችግር ይኖራል። አንዱ አንዱን ሳይተካ ግን በደንብ የሚሰራበትን ስርዓት ያስቀመጠ ነው። ይሄን ሂደት አልፈን ይሄን ሲያስቀምጥ ለይተን ነው አሁን አዋጅ ሆኖ ሊወጣ ይችላል ብለን ቋሚ ኮሚቴያችን የውሳኔ ሀሳቡን ያዘጋጀው። በተለይም ትኩረት የተሰጠበት መሆኑን ያየነው የፌዴራል ስፖርት ምክር ቤቶችን የሚመራው ክቡር ጠቅላይ ሚኒስትራችን ነው። ስለዚህ ይሄ ስፖርት ጸድቆ የተሻለ ነገር እንዲሆን ችግር እንኳን ሲገጥመው ፈጥኖ መፍትሄ የሚሰጥ አካል ያለበት ባለቤት ያለበት ከመሆኑ ጋር ተያይዞ
ነው እንዲጸድቅ የተደረገው። ሂደቶቹን በሙሉ እንዲያውም ከዛ በላይ የሄድንበት ይመስለኛል። ቋሚ ኮሚቴው በየጊዜው ነው፣ ፋታ የለውም። ይሄ እነዚህ የምነግርህ መድረኮች ቃለ ጉባኤ ተይዞልባቸው ፎርማል አታች የተደረጉትን ነው። ከዛ ውጭ ግን ወደ 9 መድረኮች አብረን እናካሄዳቸዋለን። ቋሚ ኮሚቴው፣ ንዑስ ኮሚቴው፣ የህግ ባለሙያዎች ጋር በየጊዜው የምናደርገው ነገር አለ። በዚህ አጋጣሚ ቋሚ ኮሚቴውንም የህግ ባለሙያዎቻችን ከልብ እናመሰግናቸዋለን። ህጉን ወደዚህ ሲመጣ አንደኛ ከህገ መንግስት አንጻር ይናበባል ወይ፣ ሁለተኛ ከወጡ ህጎች ጋር ደግሞ ይቃረናል ወይ የሚለው ነገር ተፈትሾበታል ብዬ አስባለሁ። እልፍ ሲል ደግሞ ከዓለም አቀፍ የስፖርት ልማትና አስተዳደር ጋር እንዲናበብ የተሰራው ስራ ምን ይመስላል? ምክንያቱም ኢትዮጵያ ተነጥላ የምትታይ ሀገር አይደለች። ከዚህ አንጻር ያናበባችሁበት መንገድ ምንድነው? ያናበብንበት መንገድ ልክ ነው። ኢትዮጵያ ደሴት አይደለችም። ደሴት አለመሆኗ ብቻ ሳይሆን እኛ ውድድራችን ከዓለም ሀገር ነው፣ ዓለም አቀፍ ነው ውድድራችን። ዓለም ጋር ተወዳድረን የሰንጠረዦች እንድንገባ አይኑት አንደኛ መውጣት እኮ እንችላለን በዓለም ደረጃ። እንደዛ ስለሆነ የዓለም አቀፍ ህጎችን ማክበር አለብን። የራሳችን ህግ ኖሮን እንደገና የዓለም አቀፍ ህግ ጋርም መጣጣም አለበት። እዚህ ያሉ ኦሎምፒኮች፣ ፌዴሬሽኖች በዓለም አቀፍ ኦሎምፒክ ኮሚቴ ውስጥ መመዝገብ አለባቸው፣ መታየት አለባቸው፣ አባል መሆን አለባቸው፣ የእነሱን ህግ ማክበር አለባቸው። ፌዴሬሽኖችን በተመሳሳይ መንገድ ማክበር አለበት። ይህን ለማየት የዓለም አቀፍ ኦሎምፒክ ቻርተርን አይተናል። ከዚህ እይታ አንጻር 2 አንቀጾችን አሻሽለናል። ለምሳሌ አንቀጽ 7 ንዑስ አንቀጽ 3 ላይ ምክር ቤቱ የማህበራትን አለመግባባት ሊፈታ አቅጣጫ ያስቀምጣል ይላል። አሁን ይሄ አይሆንም። ከዓለም አቀፍ ይሁን ከራሳችን ከሀገር አቀፍ ህጎች ጋር ይጣረሳል። ለምንድን ነው የሚጣረስብን? በውስጣቸው ያለ አለመግባባት መፈታት ያለባቸው በራሳቸው፣ ሌላ አካል አይደለም። በራሳቸው መግባብ እንዴት እንደሚያደርጉ የስነ ስርዓት ህግ አላቸው። የማህበራቱ፣ የፌዴሬሽኖቹ፣ የክለቦቹ የራሳቸው ህግ ስላላቸው የራሳቸውን ህግ ጠብቀው ችግራቸውን እንዲፈቱ ማድረግ ተገቢ ነው። በዚህ መንገድ የማይፈቱ ነገሮች ካሉ ደግሞ የቅሬታ ሰሚ አለው። የቅሬታ ሰሚውን የሚያቋቁሙት ደግሞ ማን ነው? መንግስት አያቋቁምም። ራሳቸው ማህበራቶች አላቸው የየራሳቸው። ከዛ በኋላ ደግሞ የይግባኝ ስርዓት አላቸው። ከዛ በኋላ ደግሞ የግልግል ፍርድ ቤት አለ። ሌሎች ደረቅ ወንጀሎች ወይ የሙስና ነገር ከተያዘ ግን ወደ ፍርድ ቤት ይሄዳል፣ ወደ መደበኛ ፍርድ ቤት ይሄዳል። ይሄን ከዓለም አቀፉ ጋር አገናዝበን ያየ ነው። ሁለተኛው የኦሎምፒክ ቻርተር ኦሎምፒኮች ወይም ሌሎች አደረጃጀቶች የምርጫ ሂደታቸውን በራሳቸው መንገድ ያለምንም ጣልቃ ገብነት ሶስተኛ ወገን ሳይገባባቸው ምርጫቸውን ያካሂዳሉ ይላል የምርጫ ህጋቸው። ስለዚህ መንግስት እዚህ ላይ አይገባም። አሁን 12(2) ላይ አንቀጽ 12 ንዑስ አንቀጽ 2 ላይ መመሪያ ያወጣል የሚል ነገር ነበሩ የመጀመሪያው ረቂቅ አዋጁ ላይ። ይሄን ካየን በኋላ አይ በውስጥ ጉዳያቸው ላይ የሰው መዋቅራቸውን የሀብት አሰባሰባቸውን አጠቃቀማቸውን ሲያስጠይቅ ያስጠይቃቸዋል። ሀብት መሰብሰብ ያላስፈላጊ ወጪ ማድረግና ያላስፈላጊ ለሌላ ዓላማ ማዋል ተጠያቂነት ያመጣል በሀገራችን ህግ። ግን በውስጣቸው ይሄን እንዴት እንደሚሰበስቡ እንዴት እንደሚጠቀሙ ነጻነት አላቸው። ሌላው የምርጫ ሂደታቸውን ነጻነት አላቸው። ማንን ሊጋብዙ እንደሚችሉ፣ መቼ ሊያካሂዱ እንደሚችሉ፣ በምርጫ ሂደቱን የሚከተልበት የራሱ ስርዓትና ሲስተም አለው። ስለዚህ ይሄን ሁሉ ሊያደርጉ የሚችሉ በራሳቸው ነው። በማህበሩ ለማህበሩ የሰጠነው ይሄን ማድረግ አለበት። በምን ያደርገዋል? በደንቡ፣ በስርዓታቸው፣ በውስጣቸው በመተዳደሪያ ደንባቸው ውስጥ ግዴታ መቀመጥ አለበት። እያንዳንዱ ማህበር ይሄን ካላስቀመጠ ማህበር ሊሆን አይችልም። በጉባኤው ማጸደቅ አለበት። እንዴት የሰው ኃይል መዋቅር አድርጋለሁ፣ እንዴት ሀብት ሰበስባለሁ፣ ሀብት እንዴት እጠቀማለሁ፣ ምርጫ እንዴት አካሄዳለሁ፣ የምርጫ የስራ ዘመን አሁን ፕሬዝዳንቶቹ ሁልጊዜ ሊኖሩ አይችሉም። ወይ በ4 ዓመት ሲያደርጉም ይቀየር ይኖራል፣ ወይም 2 ዙር ሊኖር ይችላል። አለያም ደግሞ አይ ሁላችንም መለማመድ አለብን ከአንድ ዙር በኋላ ከ4 ዓመት በኋላ ሌላ ይቀየር የሚል መቀመጥ አለበት። ካልሆነ ክፍት ከሆነ ዝም ብሎ ነው የሚሆነው።
ስለዚህ ይህን ሊያደርጉ የሚችሉት በውስጣቸው በውስጣቸው ነው ማካሄድ ያለባቸው። ይሄ አሁን 12 ላይ ለማህበሩ ሰጠን ማለት ነው። ስለዚህ ከዓለም አቀፍ ቻርተር ከኦሎምፒክ ቻርተሮች ጋር አንብበን አይተን አገናዝበን ይሆናል አይሆንም የሚለውን ነገር ያስቀምጥንበት ነው። ከሀገራችን ህጎችም አይተን እንድናስቀምጥ ያስገድድሃል። ነገ ጠዋት ኮረኮንች እየበዛበት አላስኬድ የሚል ህግ እንዲሆን አንፈልግም። እያንዳንዱ ነገር ከየትኛው ጋር ይጣጣማል፣ የሚጣራስ ነገር አለው ወይ ብለን እንድናይ ያደርጋል። ለዚህ ደግሞ የህግ ባለሙያዎቻችን ደግሞ ጥሩ ነገር አላቸው። ከኛ ውስጥም ባለሙያዎች አሉ፣ እውቀት ያላቸው ምሁራኖች አሉ፣ ተመራማሪዎች አሉ። ስለዚህ አንዱም ካንዱ ጋር በማየት ሀሳባችንን ሰፋ አድርገን እንድናይ ልባችን ሰፋ አድርገን እንድናይ ስለነበር አጣጥመነዋል። የስፖርት ዘርፍ በአንድ ጀንበር የሚጠናቀቅና ለውጥ የሚታይበት አይደለም፣ በትውልድ ላይ የሚሰራ ነው። ሀገር ደግሞ ከዚህ ጋር በተያያዘ በስፖርት ልማቱን ከፍ ለማድረግ እየሰራች ያለችው ሂደት አለ። ይህንን ሂደት ውጤታማ ለማድረግና ሀገር ነገ ከምትፈልገው በስፖርት ዘርፍ ማስመዝገብ ከምትፈልገው ውጤት ጋር ራዕይዋ እንዲሳካ አዲስ አበባዎች ከመሆኑ አንጻር እነዚህንስ ምን ያህል አናቧል? አሁን ያለውን ስራና ቀጣይ በስፖርት ዘርፍ ማስመዝገብ የምንፈልገውን እድገት ሀገር በስፖርት ዘርፍ ላይ ልማቱን በማሳለጥ ረገድ ላይ ያከናወነችውን ስራ ከመደገፍ አንጻር ዋናው አሁን ላለፈው አልፏል። የወደፊቱን ነው የኛም ያየ ነው። ወደፊት በስፖርት ኢትዮጵያ የምትታወቅበት ሲመጡ ስንሸኛቸው ስቀን ሲያሸንፉ ስቀን ሲመለሱ ሲሸነፉ የምናለቃቅስበት መሆን የለበትም። ይሄን ሲስተም ነው። ሲሄዱም ደስ ብሏቸው ይሄዳሉ፣ ሸኛለን። ሲመለሱ ምልል ብለን የምንቀበላቸው ሲስተም ይሆናል ወደፊት። ይሄ እንዲስተካከል እንዲያግዝ የሚያስፈልገው ነገር ከዚህ በኋላ የሚወጡ ደንቦችና መመሪያዎች አሉ። ራሳቸው ማህበራቶችም የሚያወጧቸው ነገሮች አሉ። ይሄን የምታናበው ከሀገሪቱ ኢኮኖሚ እና ዲፕሎማሲ ስራ ጋር ተያይዞ ነው። ስለዚህ ዲፕሎማሲ ስራችን ሁሉም አትሌቶች በሄዱበት የሀገሪቱ አምባሳደር ናቸው። እነሱ መልካም ስራ ሲሰሩ ከሀገሪቱ ህግና ስርዓት ጋር ጠብቀው ከዓለም ጋር ሲሆኑ ዲፕሎማሲያችን ኢትዮጵያን ነው ስማቸውን የሚያስጠሩ እና ወደፊቱን የምናይበት መንገድ በአንድ ብቻ ሳይሆን ከዲፕሎማሲያችን አንጻር፣ ከሰንደቅ ዓላማችን አንጻር፣ ከኢኮኖሚያችን አንጻር የሚመጣው የውጭ ምንዛሬ ኢኮኖሚያችንን ከማሳደግ ጋር ተያይዞ የሚጣጣሙ እንዲሆኑ ለማድረግ ነው። ለዚህ ግን አዋጅ ብቻ አውጥተህ ቁጭ ማለት አያስፈልግም ማለት ነው። ሚኒስትሮች ምክር ቤት አሁን ደንብ እንዲያወጣ የተሰጠው አለ። አንቀጽ 47 ላይ የሽልማት ስነ ስርዓት ሚኒስትሮች ምክር ቤት ደንብ እንዲያወጣ እዛ ላይ አትተናል። አንቀጽ 56 ላይ ፈንድ የስፖርት ፈንድ እንደሚያስፈልግ ደንብ እንዲወጣለት ብለናል። አሁን ይሄ ፈንድ ስፖርቱን ያነቃቃል፣ ስፖርቱን እንዲደግፍ የልማት ስራ እንዲሰራ ውጤታማ እንዲሆን ደንብ መውጣት አለበት እንጂ ዝም ብለን አዋጅ አወጣን ብለን መቀመጥ የለብንም። እነዚህ ደንቦች ደግሞ ወደ መመሪያም ወደ ምን ሆነው ወደ ተግባር ከተገቡ ስፖርቱንም ኢትዮጵያንም ሁሉንም የሚደግፍ የሚያነቃቃ ይሆናል። የስፖርት ልማት ዘርፍ የሚለው ባህላዊ ስፖርትንስ ምን ያህል አካቶታል? ምክንያቱም ስፖርት ስነ ዘመናዊን ብቻ አይደለም የሚይዘው። ይህ አዋጅ ለባህላዊ ስፖርቶች ምን ያህል እውቅና ሰጥቷል? በጣም ነው እውቅና የሚሰጠው። ካነሳህልኝ ዘንዳ አንቀጽ 11 ላይ አንቀጽ 10 ላይ ቅድመ ምዝገባ ነው። አንቀጽ 11 ላይ ደግሞ መመዝገብ ነው። የባህል ስፖርት በዓለም አቀፍ ደረጃ ገና ፌዴሬሽን ሆኖ የመመዝገብ እድል አልነበረውም እና ባህል ስፖርት በዓለም አቀፍ ደረጃ ስለማይመዘገብ ከማቋቋም ላይ አንቀጽ አምጥተን አስቀመጥንለት። እሱን አይመለከትም። ዓለም አቀፍ ስፖርት ምዝገባን ባህል ስፖርትን አይመለከትም ብለን አስቀምጥንለት። ባህል ስፖርት አሁን ለመጀመሪያ ጊዜ ነው በአፍሪካ ደረጃ እኮ አባል ሆኖ የሄደው። ስለዚህ ማዘውተሪያዎቻችን ራሱ የባህል ስፖርቶች ሁሉ ያካታል። አሁን ታች ጀምሮ ቀበሌ ላይ፣ ትምህርት ቤት ላይ፣ ከተማ አስተዳደሮች ላይ፣ ክፍለ ከተሞች ላይ የባህል ስፖርቶች እንዲስፋፉ ነው የሚያደርገው። ስለዚህ ትኩረት የሰጠው ነው፣ እንዲሁ የተወው አይደለም። የተቀመጠለት የሆነ ቦታ ያልተመቸበት ቦታ እንኳን የተቀመጠበትን አውጥተን ወደሚመችበት አንቀጽ ሁሉ ያስቀመጥንበት ነውና ትኩረት የሚሰጠው ነው፣ የሚበረታታም ነው። ይህ አዋጅ ለተፈጻሚነቱ ከአስፈጻሚ ተቋም ምን ይጠበቃል?
ከህዝብ ተወካዮች ምክር ቤት ምን ይጠበቃል? ከቋሚ ኮሚቴ ውስጥ የሚቀር የቤት ስራ አለ ወይ? ውጤታማ ለማድረግ በስራ እንዲተረጎም ያዋጅ ልክ ነው። አሁን ለኛ ትልቅ እድል ሰጥቶናል። ባህልና ስፖርት ሚኒስትርን ሁልጊዜ የምንጨቃጨቀው ስፖርት ውጤት እንዳይመጣ ለምን አታደርጉም እንላለን። አሁን ትልቅ ለውጥ እያየን ነው። ሚኒስትር መስሪያ ቤቱን አንዳንድ ያልተገባ ግጭቶች የሚመስሉ የመልካም አሰራር ችግር የሚመስሉ በስፖርት ማህበራት ውስጥ ስናይ እንጠይቃቸዋለን። ለምንድን ነው የማትቆጣጠሩ፣ የማትከታተሉ፣ የማትደግፏቸው ስንል የሚያነሱልን ነገር ህግ የለንም ነው። በምን ህግ እንጠይቃቸው ይላሉ። አሁን ህግ አወጣን። ስለዚህ ክትትል ቁጥጥር ለማድረግ ለቋሚ ኮሚቴው ምቹ ነው። መመሪያ አወጣችሁ ወይ? ደገፋችኋቸው ወይ? ክትትል ቁጥጥር አደረጋችሁላቸው ወይ ለማለት እድል ሰጥቶናል። ስለዚህ የበለጠ መንግስት ማውጣት የሚገባውን ነገር መስራት የሚገባውን ነገር እንዲሰራ እድል ይሰጣል። ከሚኒስትሩ አንጻር አሁን ያለው መነቃቃት በጣም በሚገርም አዲስ አበባ ላይ በጣም ትልቅ ስራ እየተሰራ ያለው የስፖርት ማዘውተሪያ ለወጣቶች፣ ለታዳጊዎች፣ ለሴቶች ትልቅ መነቃቃት እየፈጠረ ነው በየክፍለ ከተማው። እኛም እያየን ነው። ይሄን ስናይ ማን ነው የሚጫወትበት? ማን የትኛውን ትውልድ ነው የምንገነባበት? ትውልዱ ከስር ጀምሮ እንዲገባ ለማድረግ የሚያስችል ሲስተሞችን ሰጥቶታል። ክትትሉንም ሚኒስትሩ በዛ መንገድ ማድረግ አለበት። ማዘውተሪያ ስፍራ ላይ አሁን አንቀጽ 19 እስከ አንቀጽ 23 ድረስ ባለው ዝርዝሮችን ያስቀምጧል። ስለዚህ እታች አንዳንድ ጊዜ አስገዳጅ ነው የተፈጻሚነት ወሰን አንቀጽ 3 ላይ ነው አንቀጽ 2 ይጨምር ነው ቀበሌ ድረስ ተፈጻሚነት እንዲኖር ነው። ጉዳዩ አዋጁ የፌዴራል አዋጅ ነው። በልዩ ሁኔታ ተፈጻሚነት ወሰን ላይ ንዑስ አንቀጽ 2 አድርገን ያስቀመጥነው የስፖርት ማዘውተሪያ ስፍራ በሁሉም ቀበሌዎች፣ ክፍለ ከተሞች ላይ እንዲሆን፣ ትምህርት ቤቶች ላይ እንዲሆን። ስለዚህ ሚኒስትሩ መከታተል አለበት ማለት ነው። ጥሩ እድል ነው ያገኘው ሚኒስትሩ የቻለውን ያህል ያደርጋል። ሁለተኛ ራሳቸውን እንዲችሉ ማገዝ አለበት። አሁን አንዳንድ ፌዴሬሽኖች ራሳቸውን የማይችሉ አሉ፣ ጉባኤ የማያካሂዱ አሉ፣ ቢሮ የማይኖራቸው አሉ። ይሄ አይሆንም። እንግዲህ አሁን ማህበራቶቹ ላይ ጣልቃ ሳይገባ በተሰጠው ህግ አዋጁ በሰጠው መሰረት ክትትል ያደርጋል። ስርዓት ይዞ ሁሉ ጉባኤ ሳያካሂድ ማለፍ አይቻልም። ጉባኤ ማካሄድ አለበት እያንዳንዱ ማህበር። ጉባኤ ሳያካሂድ ይሄን ያህል ጊዜ ይቆያለሁ ማለት አይቻልም። ሰጥቶታል። ደንቡ ላይ በውስጥ ደንባቸው ላይ ጉባኤ ሳያጸድቁ ገንዘብ መሰብሰብ አይችሉም። አላስፈላጊ የገንዘብ ስብሰባ ነገር ካገኘ ለምን የሚል ነገር ያመጣል። በሙስና የባከነ ገንዘብ ካለ አዋጁ ይቅጣ ይላል። ሙስና የሀገራችን ህግ ስላለ ከነሱ ህግ ያለፈውን አሁን እዚህ ያስቀምጣል። ስለዚህ መንግስት ለመደገፍም ይሄ ወደ አስተዳደራዊ ነገር ሂደህ ለመቅጣቱ ምናምን ብቻ ሳይሆን የምትቸኩለው ልትቸኩል የሚገባው ምን ጎደላቸው፣ ምን እንደገፋቸው፣ ምን ውጤት ሊያመጡ ይችላሉ የሚለው ነው። ሁለተኛ የሽልማት ስነ ስርዓት ላይ አንቀጽ 47 ላይ ህግ ይወጣለታል። ደንብ ይወጣና ለማን ምን ያስፈልገዋል። ስለዚህ ሰው ሲያሸንፍ ባሸነፈው ልክ የሚሰጠው ነገር እንዳለ ይጠብቃል። ስለዚህ ይሄን ለማድረግ ያግዛል ደንብና ስርዓቱ። እንደዚህ ለምሳሌ ያነሳው አንቀጽ 47 ላይ ነው እንጂ ይሄን ስርዓት ካላበጀ ሲመስለውና ደስ ሲለው የሚሰራ ነገር የለም። ሲስተም መሆን አለበት። አሁን ያሉ አመራሮች ሲኖሩ በጎ ነገር አስበው የሚያደርጉት፣ አሁን ያለው አመራር ደግሞ ሳይኖር ለስፖርቱ ያላቸው እይታ ያልተስተካከለው ደግሞ ሌላ ሊያደርግ የሚችል መሆን የለበትም። ህጉና ስርዓቱን የሚያከብር እንዲሆን አድርጎ መስራት ነው። ሁለተኛው የሚኒስትር መስሪያ ቤቱ ይሄን እንዲታወቅ መደረግ አለበት። ፕሮሞሽን መሰራት አለበት። ማህበራቶቹ ጋር በእርግጥ መክረውበታል። እኛም ጋር ብዙ ማህበራቶች መጥተው መክረናል። አሁንም ቢሆን ይሄን ማስረዳት፣ ፕሮሞሽን ስራ መስራት፣ እታች ድረስ እንዲወያዩበት ማድረግ፣ በዛ ልክ እንዲሄዱ ማድረግ ተገቢ ይመስለኛል። በዚህ መንገድ ከተሰራ ጥሩ ነገር ይሆናል። ማህበራት ደግሞ ህግና ስርዓት ማክበር ጥሩ ነው። ፌዴሬሽኖች፣ ክለባት፣ ኦሎምፒኮች ህግና ስርዓት ይከበር ብለው
ራሳቸውን ያክብረው የራሳቸውን ህግ የዓለም አቀፍ ህግ ደግሞ እንዲያከብሩ ማድረግ መተባበር ነው። በዚህ ዘመን የምታሸንፈው ተባብረህ ነው። ተለያይተህ ተነጣጥለህ ሳይሆን በትብብር የምታደርገው ጉዳይ ስለሚሆን ይሄን ከተደረገ ጥሩ ነገር ይገጥመናል። የወደፊቱም በጎ ነገር ነው ያለው። አሁን የሚደረጉ በተለይም ደግሞ በክቡር ጠቅላይ ሚኒስትር ጽህፈት ቤት በስፖርት ሚኒስትር በኩል በሚኒስትሯም በሚኒስትር ዴታው በየጊዜው እኛም ቋሚ ኮሚቴው ክትትል እናደርጋለን። ስለዚህ ወደፊት የማስበው ነገር ቢኖር ሁላችንም ተባብረን በሁሉም ዘርፍ ከፍ ያለች ኢትዮጵያን የምንፈጥርበት ይሆናል ብዬ አስባለሁ። አዋጅ ብቸኛው ነው ብዬ አላምንም። ያስተሳሰብ ከፍታ ነው የሚጠይቀው፣ ግን ደግሞ ሲስተም ያስፈልጋል። ለሰጡ ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን በዛሬው ስለ ህግ ፕሮግራማችን በ6ኛው ዙር የህዝብ ተወካዮች ምክር ቤት በ15ኛ መደበኛ ጉባኤ የስፖርት ልማትና አስተዳደር አዋጅን ምክንያት በማድረግ ውይይት አደረግን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ ቲቪ ፓርላማ ዝግጅት ጋር ሰናይ ጊዜ ሁላችሁ ቸር ያገናኘን።